ሰላም እንደምን ቆያችሁ ውድ አንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያልን የሰዓቱን ዜና ይዘን መጥተናል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲ በብሔራዊ መንግስት ይፋዊ አቀባበል ማድረጋቸውን ትላንት አይተናል። በውይይታቸው በኢትዮጵያና በህንድ መካከል እያደገ የመጣውን ትብብርና የወል ቅድሚያዎችን የሚያንጸባርቁ አዲስ ትብብር መስኮችንም አይተዋል። የተለያዩ ሁነቶችም እንደሚከናወኑ ተነግሯል። ከምንም በላይ የሚጠበቀው ዛሬ በህዝብ ተወካዮች ምክር ቤት የሚያደርጉት ንግግር ብዙዎች በጉጉት እየጠበቁ ይገኛል። ውይይቱ ምንን ያመለክት ይሆናል? ለእናንተ በዝርዝር ይዘነዋል። በጋምቤላ ክልል የሚካሄዱ ጥቃቶች አሁንም እያቆሙ አይደለም። የፖሊስ አባላትም አንድ ብሔር በማተኮር ጥቃት ይፈጽማሉ ሲሉ ነዋሪዎች ከሰዋል። ሁሉም ፖሊሶች ሳይሆን የተወሰኑት ወንጀል የሚፈጸምባቸው ሁኔታዎች አሉ እንደተባለው ትክክል ነው ሲልም የጋምቤላ ጸጥታ ቢሮ ጉዳዩን አረጋግጦልናል። ትላንት የተገደለው የጋምቤላ ከተማ ፖሊስ አዛዥ ነው። ከቢሮ ወጥቶ ስራ እየሰራ ነበር። ወደ ቢሮ ሊመለስ ሲል ጥቃቱ የተፈጸመው ሲል የጋምቤላ ክልል ጸጥታ ቢሮ አረጋግጦልናል። በጋምቤላ ክልል ጋምቤላ ከተማ ትላንት ረፋድ አካባቢ የተኩስ ልውውጥ እንደነበርና የከተማው ፖሊስ አባል እንደተገደለ ነዋሪዎች የገለጹ ሲሆን ክልሉ ድርጊቱ መፈጸሙን አምኗል። ነዋሪዎቹ እንደሚሉት በክልሉ የተለያዩ ወረዳዎች ሰሞኑን በአገረሻው ጸጥታ ችግር ንጹሃን የፖሊስ አባላት ሲገደሉ የቆሰሉም አሉ ብሏል። ችግሩ ከዓመታት በፊት ይስተዋል እንደነበረ በማስታወስ ከሳምንት ጀምሮ ማገርሸቱን ገልጸው የፖሊስ አባላት ወደ አንድ ብሔር በማተኮር ግድያ፣ ጥቃት ይፈጽማሉ ሲሉ ወቅሰዋል። ለጉዳዩ ምላሽ እንዲሰጡ የክልሉ ባለስልጣናት ቢጠይቅም ባለመሳካቱ የጋምቤላ ክልል ርዕሰ መስተዳድር ወይዘሮ አለሚቱ ኦምዳን ቲክቫ ኢትዮጵያ ጠይቋቸው ነበር። እሳቸው አሁን ስራ ላይ ናቸው፣ ማታ ደውሉላቸው፣ ከደውሉላቸው አንሱ ብዬ እነግራቸዋለሁ። ከተለያየ ሰው መልስ ሲሰጥ አይገባም፣ የጸጥታ አካሉ ስላለ እነርሱ ናቸው መስጠት ያለባቸው ብለው ነበር። በኋላም የተለያዩ ወረዳዎች ሰሞኑን እያስተዋለ የጸጥታ ንጹሃን ችግር ጭምር መሰዋታቸውን፣ ዛሬም ከተማ ላይ ተኩስ እንደነበር፣ ፖሊስ እንደተሰዋ ነዋሪዎች ገልጿል። ፖሊሱ ተሰውቷል መባሉ እውነት ነው? በአጠቃላይ ችግሩን ለመቅረፍ ምን እየተሰራ ነው ስንል የክልሉን ሰላም ጸጥታ ቢሮ ጠይቀው ነበረ። ዛሬ የሞተው የፖሊስ አባል ብቻ ነው እንጂ ሌላ የሞተ ሰው የለም። ድርጊት ሲፈጸም በቦታው አልነበረም። የጥቃት የደረሰበት የጋምቤላ ከተማ ፖሊስ አዛዥ ነው። ከቢሮ ወጥቶ ስራ እየሰራ ነበር። ወደ ቢሮ ሊመለስ ሲለው ጥቃቱ የተፈጸመው ሲሉ ተደምጧል። ህዝቡ እንዲረጋጋ የቀበሌው የማረጋጋት ስራ እየሰራ ነው። ዛሬ የተፈጠረው ችግር የማይጠበቅ ነው ግን ወደ ከፋ ችግር እንዳይሄድ ስጋት ቀጠናዎች የጸጥታ ኃይሎች በመደብ ህዝቡ ወደ ግጭት እንዳይገባ ተደርጓል ብሏል። ሰሞኑን በክልሉ የተከሰተው አለመረጋጋት እንደ ክልል ብዙ ስራዎች ሰርተናል። በየወረዳው ውይይት መድረኮች ተካሂደዋል። ከጉዳዩ ጋር ተጠረጠሩ ወንጀል ተይዘዋል ብሏል። ከጉዳዩ ጋር ግንኙነት ያላቸውን በቁጥጥር ስር እንዲውሉ አድርገናል ብሏል። ነዋሪዎቹ ግን አንዳንድ ፖሊስ አካላት በንጹሃን ግድያ ተሳታፊ የሚሆኑበት ወደ አንድ ብሔር የሚያደሉበት ሁኔታ አለ ይገልጻሉ። ጥቃቱ ጠርጥራችሁ ከያዛችሁት መካከል ጸጥታዊ የፖሊስ አባላት አሉ። ለሚነሳው ቅሬታ ምላሻችሁ ምንድን ነው ሲል ቲክቫ ኢትዮጵያ የቢሮ ኃላፊውንም ጠይቀው ነበር። ኃላፊው አቶ ማበር ሰው ሲፈጠር ሙሉ ስላልሆነ የሚጎድል ነገር ስላለ ይህንን ነገር አያደርግም ማለት ሊከብድ ይችላል። ሁሉም ፖሊሶች ሳይሆን የተወሰኑት ወንጀል ጥቃት የሚፈጽሙባቸው ሁኔታዎች አሉ እንደተባለው ትክክል ነው፣ ግን አጠቃላይ ፖሊስ አይደለም። አንዳንዶቹ በራሳቸው ችግር ምክንያት እነዚህን ወንጀሎች ድርጊቶች የሚሳተፉባቸው ሁኔታዎች አሉ ብለው መልሰዋል። በሰሞኑኛው ጥቃት ንጹሃን መሰወታቸውን ተናግረዋል። በትክክል ግን ምን ያክል ናቸው የተገደሉት? ተጠርጣሪዎች መያዛቸውንም ገልጻቸዋል። ስንት ናቸው የተጠረጠሩት? በግድያ ወይስ በምንድን ነው? ግልጽ ብታደርጉት የሚል ጥያቄም ቀርበዋል። ኃላፊውም በእርግጥ ብዙ ሰዎች አልፈዋል። 2 መኪናዎች መንገድ ላይ ጥቃት ደርሶባቸዋል። በኢታንግ ልዩ ወረዳ አካባቢ 2 ሴቶች ነበር የተሰዉት ሲል በአጠቃላይ 10 ግን አይደርሱም። ግን አንድ ሰው ቢሆንም ሞት ነውና እንደ ትልቅ ነገር መቁጠር አለብን፣ እየሰራንበት ነው ብለዋል። 18 ተጠርጣሪዎች በፖሊስ ተይዘዋል። ግን ከዚህ በላይ ናቸው። ያልተያዙ አሉ። በነፍስ ግድያ የተጠረጠሩ አሉ። በዚህ ውስጥ የተጨማሪ ግድያ እንዲፈጽሙ ሰዎች ያደራጁ ሰዎች አሉ። መኪና መንገድ ላይ ጠብቆ ጥቃት ማድረስ፣ ከተማ ላይ ሰው መሰዋት ወንጀሎች ላይ ተጠርጥረው የተያዙ አሉ። ሌሎች ገና በማፈላለግ ላይ ነን ነው ብለዋል። የጸጥታ ችግሩ ምንጭ ምንድን ነው? ከአንድ ዓመት በፊትም ተከስቶ ነበር። አሁን ያገረሻበት ምክንያት ምንድን ነው? ችግር እንዳይጣል ቀድሞ መፍትሄ መስጠት ያልተቻለው ለምንድን ነው? አሁን ችግሩ እንዳይቀጥልስ ምን እየተሰራ ነው ለሚለው ለተቀረቡላቸው ጥያቄ ሁለቱ ብሔር ብሔረሰቦች የሚገናኙባቸው ቦታዎች ይጋጫሉ። ምንጊዜም ግን እርቅ ተፈጥሮ ህዝቡ አንድነት የመጣበት ሁኔታ ነበር። ከዛ በፊት ስልጣን ላይ የነበሩ ስልጣናቸው ዝቅ ተደርጎ የወረዱ አካላት ደስተኛ ስለሆኑ እንደገና ከዚህ በፊት ሲከሰቱ የነበሩ ችግሮችን መፍጠር አልተቻለም ብለዋል። ዋና ምንጩ እንደ ክልላችን ባገኘነው አንጻራዊ ሰላም ደስተኞች ያልሆኑ ክልሉ ወደ ውጥብጥ እንዲገባ ወጣቶች የሚገፋፉ አሉ። ሌላው ህገወጥ የሆኑ ሚዲያዎች ህዝቡ ተሻሽሎ እንዲኖርን የማይፈልጉ ስላሉ ክልሉ እንዳይረጋጋ ብለዋል። በእኛ በኩል በውይይት የሚያምን ህዝብ ለመፍጠር በየደረጃው የመወያየት ስራ እየሰራን ነው። ህዝቡም ወንጀል ፈጻሚዎችን አጋልጦ እየሰጠ ነው ብለዋል።
ከዚሁ ጋር በተያያዘም በግጭቱ የተጠረጠሩ ሰዎች እስር ቤት ገብተዋል። ኢታንግ ልዩ ወረዳ ወደ 4 ሰዎች በተፈጠረው ጉዳይ ተስረዋል ሲሉም ነግረውናል። በጋምቤላ ክልል ጋምቤላና አቦል ወረዳዎች ኢታንግ ልዩ ወረዳዎች አካባቢዎች ሰሞኑን በተስተዋለው ጥቃት በርካቶች መሰወታቸውና መቁሰላቸው ከዚህ ሳይከፋ ጉዳት የደረሰባቸው እንዳለውም ተነግሯል። የስልጣን ክፍል ኢፍትሐዊ መሆን፣ አንድ ብሔረሰብን መጨኮን፣ የጸጥታ አካላትም ወደ አንድ ብሔር የማድላት ዝንባሌ ለሰሞንኛው አለመረጋጋት እንደ ምክንያት እንደሚጠቀሱም ይናገራሉ። የክልሉ ባለስልጣናት ደግሞ በግጭቱ የተጠረጠሩ አካላትን እያነጠርን እርምጃ እየወሰድን ነው፣ ግጭቱ የልሂቃን ነው እያሉ ናቸው። ይህ ካሉት መካከል አንዱ የጋምቤላ ብልጽግና ፓርቲ ጽህፈት ቤት ኃላፊና ምክር ቤት አባል አቶ አሸኔ አስተኒ ሲሆን ብዙ ጊዜ እርምጃ እየተወሰደ ነው ይባላል። እርምጃው ግን እንደሆነ በግልጽ አይነገርም። ለመሆኑ በምን ያህል አካላት ምን አይነት እርምጃ ተወሰደ ሲልም ጠይቋቸው ነበረ። ምን ያህል ሰዎች እርምጃ እየተወሰደባቸው የሚለው ከፖሊስ መረጃ መውሰድ አለብኝ፣ ቁጥሩ ይሄ ነው ለማለት ይከብዳል። ለምሳሌ ከተማው በተፈጠረ ግጭት የተጠረጠሩ ተይዘው እስር ቤት ገብተዋል። በተፈጠረው ግጭት የተጠረጠሩ 6 ሰዎች እስር ቤት ገብተዋል። ኢታንግ ልዩ ወረዳ 4 ሰዎች በተፈጠረው ጉዳይ ታስረዋል። ጋምቤላ ወረዳም የታሰሩ ሰዎች አሉ። ስለዚህ ለእያንዳንዱ ክስተት በሐሳብ የደገፉ የተሳተፉ የምርመራ ተጣርቶ መያዛቸው አይቀርም ብሏል። የተያዙትን ሰዎች ፖሊስ ነው የሚያውቀው። የእኛ ድርሻ ሁኔታውን መከታተል፣ ማህበረሰብ እንዲያወግዝ፣ ወንጀለኞች እንዲያግዙ፣ አንድነት መፍጠር፣ እንደዚህ አይነት ክስተት እንዳይሳተፍ ማድረግ ነው። ፖሊስ ደግሞ ስራ ወንጀለኞችን ማደን፣ ተጠርጣሪዎችን ከያሉበት ማደንና ማስገባት ነው ብሏል። የክልሉ ፖሊስ ኮሚሽን በበኩሉ በጋምቤላና ላሬ ወረዳ ህዳር 30 ታህሳስ 3 2014 ዓ.ም በነበረው ጥቃት የተጠረጠሩ 20 ሰዎችን መያዙን አስታውቋል። እርስዎ የግጭቱ መንስኤ አመለካከት ችግር እንደሆነ ገልጸዋል። ነዋሪዎቹ ደግሞ በብሔር ብሔረሰብ ላይ መካከል የስልጣን ክፍፍል፣ ፍትሐዊ አለመሆን፣ የጸጥታ አካላት ወደ አንድ ብሔር የማድላት ዝንባሌ በተወሰኑ ብሔሮች የሚያሳድሩት አላስፈላጊ ተጽዕኖ እንዳለ ነው። ጉዳዩ በዚህ ረገድ ትገመግሙታላችሁ ተብሎ ለቀረበላቸው ጥያቄ በውይይቱ ላይ የተነሱ ጉዳዮች አሉ። ነገር ግን የስልጣን ክፍፍል ወደ ግጭት የወሰደን የሚል የተነሳ ጉዳይ የለም። ምክንያቱም የክልሉ ስልጣን ከ40% በላይ የኑዌር ቤተሰብ ክልል ወንበር ነው። አኟ ብሔር 39% ናቸው። ፕሬዚዳንት አኟ ነው፣ ምክትሉ ከኑዌር ነው ብለዋል። ትልቁ ችግር የአኟን ልሂቃን የክልሉ ባለቤቶች ነባሮች እኛ ነን፣ ነዋር ደግሞ ከኋላ የመጣ ነው። ስለዚህ ሁሉ ነገር የሚገባን እኛ ነን የሚለው ይህ የሚያነሱት ጥቂት የፖለቲካ ልሂቃን ናቸው። ማህበረሰቡ ይሄን አያነሳም። ከፋፋይ ፖለቲካ አይከተልም። እኔ ብቻ ነኝ አይልም። በክልሉ ደግሞ 5 ነባር ብሔረሰቦች አሉ፣ ሌሎቹም አሉ ሲሉ ተናግረዋል። ከኛ ብሔረሰብ ክልሉ እኔ ብቻ ነው ለኔ ነው የሚገባኝ የሚል አስተሳሰብ የለም። ይህን የሚያራምዱት ተምረናል፣ ሰልጥነናል የሚሉ ዲያስፖራ ናቸው የሚያራገቡት ብሏል። ግንዛቤ የሌላቸው የተወሰኑ ወጣቶች ይህንን ይተገብራሉ። ጥቃት የሚፈጽሙ አብዛኞቹ የተማሩ አይደሉም። የሰሞኑ ጥቃት የሚወስዱ አንዳንድ እስር የተፈታ፣ አንዳንዱ ከፖሊስ የተመለሰ፣ አንዳንዱ ሌባ፣ አንዳንዱ ዘራፊ፣ ሱሰኞችም አንዳንዶቹ ከልሂቃን ባለፈ በስልጣን የወረዱ የከሰሩና የኮረፉ ናቸው ብለዋል። ሌላው መሬት ጉዳይ ነው የሚያነሱት። የከሌ ብሔር መሬት ወስዷል፣ የአባቶቻችን መሬት ወስዷል የሚሉ አሉ። እነዚህ የራሳቸው ጥቅም ፍለጋ ነው። ክልሉ ወደ ግጭት ገብቶ ሰዎች ተገድለው አይደለም፣ የተወሰኑ ግለሰቦች ናቸው። እነዚህ መንግስታት እየታተለ እስር ቤት እያስገባ ነው፣ ተጠያቂ እያደረገ ነው ብለዋል። ግጭቱ ረጅም ጊዜ አስቆጥሯል። መቼ ነው የሚቆሙ? ለምን ማስቆም አልተቻለም? ለቀረበላቸው ጥያቄ መቼ ነው የሚቆመው? ለምን አልቆመም? ለሚለው ጥያቄ በእኛ እይታ ቀንሰናል። ከ2 ሳምንት በፊት በተፈጠረ ነው እንጂ በ2016 መጨረሻ ጀምሮ አመራር ለውጥ ካደረግን በኋላ ክልሉ ሰላም ነው ሲሉ ተደምጧል። እንደሌላው አካባቢ ትንኮሳ የሚፈጠሩ የተወሰኑ ግለሰቦች ናቸው። ስራችንን ሰርተናል፣ ስብሰቦችም አድርገናል፣ ግንዛቤ ፈጥረናል፣ ብዙ እርምጃዎች ተወስዷል። ዋናው ጉዳይ ግን የሚቆሙ 3 መሰረታዊ ነገሮች አሉ። አንደኛው ህግ የበላይነት ማስከበር፣ ሁለተኛው የማስተማር ነው፣ ሶስተኛ የልማት ነው ሲሉ ተደምጠዋል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎችን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ